The bill is passed, and without objection, the motion to reconsider is laid on the table. ይህ የአሜሪካ ተወካዮች ምክር ቤት ውሳኔ ነው። 340 ሰዎች እጃቸውን አውጥተው የወሰኑት ውሳኔ የአፍሪካ የንግድና የገበያ ዕድል ስምምነት አገዋ ለተጨማሪ 3 ዓመታት እንዲራዘም የሚፈቅድ ነው። ሆኖም በዚህ አህጉራዊ ተስፋ ውስጥ ኢትዮጵያ ቦታ የላትም። የአፍሪካ ሀገራት ምርቶቻቸውን ያለ ቀረጥና ያለ ገደብ ወደ አሜሪካ ገበያ በመላክ ኢኮኖሚያቸውን ሲያሳድጉ የኢትዮጵያ አገዛዝ ግን በገዛ ህዝቡ ላይ በከፈተው ጦርነትና የሰብአዊ መብት ጥሰት ምክንያት አገሪቱን ከዚህ ዕድል አስወጥቷታል። ይህ ለአንድ ዓመት ወይም ለአንድ መንፈቅ አይደለም፣ እስከ መስከረም 30 2029 ድረስ የሚቆይ ነው። እናም ወደ 650 ሚሊዮን የሚጠጋ ህዝብ ምርቱን ያለ ቀረጥ ወደ አሜሪካ የመላክ ዕድል ሲያገኝ 120 ሚሊዮን ህዝብ ያላት ኢትዮጵያ ግን ወደ አሜሪካ ህዝብሽም እንዳይመጣ ምርትሽም እንዳይላክ ተብላለች። በአፍሪካ ውስጥ 16% የሚጠጋው ህዝብ ማለትም ከስድስቱ የአህጉሩ ሰው አንዱ ኢትዮጵያዊ ነው። ይህ ህዝብ አሜሪካ ለአፍሪካውያን ካቀረበችው ነፃ የገበያ ዕድል ተነፍጎ የግዴታና የቅኝ ግዛት ውል የሆነውን የአሜሪካ ትቅደም የጤና ፖሊሲ ግን በግዴታ ተቀብሏል። አገዋ ለሌሎች አፍሪካውያን እየጠቀመ እንዲቀጥል ኢትዮጵያን ግን እንዳይቀላቀልም ተወስኗል። ይህ ሁሉ የሆነው በኢትዮጵያ ህዝብ ችግር ሳይሆን በመንግስት የጦርነት ፖሊሲ ምክንያት መሆኑን የአሜሪካ መንግስት ካሳወቀ ከራርሟል። የኦህዴድ ብልጽግና ሹሞች የእነሱን ስልጣን ለማደላደል ብለው ህዝብ ሲያገዳድሉ ከ2014 መስከረም ጀምሮ የታገደው የአገዋ ክልከላ አገርን ያሳጣው ብዙ ነው። ይህንን ያለው ደግሞ የወይዘሮ ሙፍሪያት ካሚል መስሪያ ቤት የሥራና ክህሎት ሚኒስቴር ነው። ሥራ በሌለበት የሥራ ሚኒስቴር፣ ሰላም በሌለበትም የሰላም ሚኒስቴር የሚል ስም የሚያወጣው የብልጽግናው አገዛዝ በሙፍሪያት ቢሮ በኩል የጻፈው ሰነድ ለኢትዮ ፎረም ደርሷል። ይህ በምስሉ ላይ የሚታየው የሚኒስቴሩ ሰነድ እንደሚለው ኢትዮጵያ በአገዋ በኩልም ሆነ በሌላ መንገድ ወደ አሜሪካ ስትልከው ከነበረ $525 ሚሊዮን ተንኮታክቶ አሁን ቀጥ ብሎ መቆሙን ያሳያል። በእንግሊዝኛ የተሰናዳው የሙፍሪያት ቢሮ መግለጫ ቃል በቃል ሲተረጎም እንዲህ ይላል። በ2011 እና በ2012 ዓ.ም ወደ አሜሪካ የሚላኩ ምርቶች ወደ $525 ሚሊዮን የአሜሪካ ዶላር ያደገ ገቢ አስገኝተው ነበር። ይህም በአብዛኛው በአገዋ ስር የተገኘ ነው። ይህ ገቢ ይገኝ የነበረው ደግሞ የሥራ ዕድሉ በልዩ የኢኮኖሚ ቀጣናዎች ላይ በተመሰረቱ በአብዛኛው ወጣት በሆኑ ሴቶች በሚቀጠሩ የአልባሳትና የጨርቃጨርቅ የእሴት ሰንሰለቶች ላይ እንዲከማች ባደረጉ ኢንዱስትሪዎች ነበር። ይሁን እንጂ ይህንን ችግር እንደተጋፈጠን ግልጽ የሆነው አሜሪካ በጦርነቱ ምክንያት በ2014 ዓ.ም መጀመሪያ ኢትዮጵያን ከአገዋ ስታግድ ነው። በርካታ ዓለም አቀፍ ኩባንያዎች ስራቸውን አቁመዋል ወይም ቀንሰዋል። ይህም በኢንዱስትሪ ፓርኮች ውስጥ በነበረው የሥራ ዕድል በተለይም በሴት ተቀጣሪ ሰራተኞችና የሥራ ዕድል ያገኙ ዜጎቻችን ላይ ተጽዕኖ አሳድሯል። ምንም እንኳን በህዳር 2015 ዓ.ም የሰላም ስምምነት ቢደረስም አገዋ እስካሁን አልተመለሰም እያለ የሚገልጸው ማንም ሳይሆን በጠቅላይ ሚኒስትሩ ስም አውጭነት የተቋቋመው የሥራና ክህሎት ሚኒስቴር ነው። ጦርነቱ አገዋን አስከለከለን፣ አስከልክሎንም $525 ሚሊዮን አሳጣን፣ የሰላም ስምምነት ተፈርሞ የሚያጣነው ነገር አልተመለሰም፣ ፋብሪካዎች ጥለውን ወጡ እያለ ይቆዝማል። የትኛው ጦርነት የትኛው ስምምነት የሚለውን ጥያቄ ግን አይመልሱትም። ለምንስ አልተመለሰም የሚለውንም አያብራሩትም። አጭሩ ምላሽ የኢትዮጵያ ኢንዱስትሪዎች የተዳከሙትና የተዘጋጉት የአገሪቱ ፖሊሲ ከልማት ወደ ጦርነት በተቀየረበት በ2013 ነበር። ያኔ ህዝብ በብሔሩ እየመረጣችሁ በማንነቱም እየለያችሁ አትግደሉ፣ አትበድሉ ስትባሉ ባልሰማችሁበት ወቅት ወገናችሁን አትጨክኑበት በምትባሉበትም ዘመን አድዋ እንጂ አገዋ ምናችን ነው እያላችሁ ባፌዛችሁ ጊዜ ነበር የሚል ነው። የዘመናችን ወፍ ዘራሽ ገዥነት አልመውት ወደማያውቁት የምቾት ማማ ካወጣቸው ሰዎች መካከል አንዷ የሆኑት አዳነች አቤቤ የዚያ ጸረ አገዋ ዘመቻ ፊት አውራሪ ነበሩ። ነገር አማረልኝ ብለውም አገዋንና አድዋን ያነጻጸሩ በመምሰል በወቅቱ ጣይቱ ይሏቸው ለነበሩ የፕሮፓጋንዳ ሚሊሻዎች አርበኛ መስለው ለመታየት ጥረዋል። የአድዋ ልጆች መሆናችንን ረስተው በአገዋ ሊያስፈራሩን ሞከሩ። አድዋ ነፃነት ነው፣ አገዋ ግን እርዳታ ነው። የአድዋን ህዝብ ከበሻ አታስርቢ ሲባሉ ለምን አይገነጠለልንም እያሉ ይመልሱ የነበሩት አዳነች አቤቤ በጀግና ትውልድ የተጻፈን የአድዋን ድል ለሳቸው ስልጣን ማዳኛ የፕሮፓጋንዳ መፈክር ሲያደርጉት ከቦ የሚያሸበሽበው አያሌ ነበር። ለአዳነችና የኦህዴድ ብልጽግናዎች ኢትዮጵያ ቅኝ ገዣቸው ነበረችና ብትገነጣጠል ምኞታቸው ነው።
እንዳሞኖ በወቅቱ ከቧቸው የሚያረግዱ የፕሮፓጋንዳ ሚሊሻዎች እሳቸውን ጣይቱ ይሉ ነበርና በጀግና መሪዎች የተፈጸመን የአድዋን ድል መቀስቀሻ መፈክር አድርገውት ብቅ አሉ። ሆኖም በአያሌ ኢትዮጵያውያን ጉሮሮ ላይ የተሰነቀረ ምርቅ ሆኖ ዘልቋል። የወደድ ብልጽግናዎች ልፋታቸው ፍሬ አፍርቶ ትጋታቸውም ሰርቶ ዛሬ የሐዋሳ ኢንዱስትሪ ሼዶች አይጥ የሚተረማመስባቸው ሆነዋል። የመቀሌ ኢንዱስትሪ ፓርኮች ሸረሪት የሚያደራባቸው ናቸው። የአዳማ ኢንዱስትሪ ፓርኮች ሰራተኞቻቸውን በትነው የመከላከያ ሬንጀር እያመረቱ በግዳጅና በርካሽ እንዲሁም በዱቤ ለብርሃኑ ጁላ ወታደሮች እያቀረቡ ናቸው። የአድዋው ፋብሪካ እየተዘጋ የባህር ዳር ኢንዱስትሪ ፓርክ እያዛጋ ነው። ምክንያቱም የአሜሪካን ነፃ ገበያና የኮታ ዕድል ተማምነው ኢትዮጵያ ውስጥ የገቡ ኢንዱስትሪዎች እየተዘጉ ናቸው። ይህንን የሚያለው ኢትዮ ፎረም ሳይሆን ይኸው በምስሉ ላይ የሚታየው የሥራና ክህሎት ሚኒስቴር ነው። ይህ ኢትዮጵያውያን ስራቸውን እንዲያጡበት ኢትዮጵያም $525 ሚሊዮን እንዲቀርባት ያደረገው የአገዋ የገበያ ዕድል ለሌሎች አፍሪካውያን እንደገና እንዲራዘም በአሜሪካ ምክር ቤት ሲወሰን ኢትዮጵያን የሚመለከት አልሆነም። በስንት ተማጽኖና ማባበል ወደ ኢትዮጵያ የገቡ ለኢትዮጵያውያን የሥራ ዕድል የፈጠሩ የእውቀት ሽግግር ለማድረግ የሞከሩ የውጭ ምንዛሬ ምንጭ የነበሩ ፋብሪካዎች የተዘጉት በአገዋ መከልከል ምክንያት መሆኑን ዛሬ የብልጽግና አገዛዝ ውስጡን እያመነ ነው። ከጥቂት ዓመታት በፊት ግን እነ አዳነች አቤቤ አድዋ ነጻነት፣ አገዋ ባርነት ነው ይሉ ነበር። ካላችሁስ በቃ ይቅርባችሁ ያለ የሚመስለው የአሜሪካ መንግስትም አገዋን ከልክሎ አስገዳጁን የአሜሪካ ትቅደም የጤና ፖሊሲ ልኳል። የአሜሪካ ምክር ቤት ይህንን ውሳኔ ከመወሰኑ በፊት ፕሬዚዳንት ትራምፕ ራሳቸው በደማቁ ፊርማቸው ባሳለፉት ውሳኔ ኢትዮጵያ ይህንን የአገዋን ገበያ እንዳታገኝ ትዕዛዝ ሰጥተው ነበር። The United States has imposed sanctions on Ethiopia following the continued fighting. ይህ የማዕቀብ ዜና ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አብዝተው በሚጠሏቸው በመጣላቸው ቃል ሁሉ በሚዘልፏቸው የቀድሞ የአሜሪካ ፕሬዚዳንት ጆ ባይደን የተወሰኑ አያሌ ውሳኔዎችን ሽረዋል። አዳዲስ መመሪያዎችንና ፕሬዚዳንታዊ ትዕዛዛትን ፈርመው የባይደንን መንግስት ፊርማዎች ቀደዋል። ጆ ባይደን በብልጽግናው መንግስት ላይ ጥለውት የነበረውን ማዕቀብ ግን ይቀጥል ዘንድ ፈርመውበታል። የአብይ አህመድ አገዛዝ በራሱ ህዝብ ላይ የሚጨክን ለሰላምም የማይመች የውጭ ሀገር ወታደር አምጥቶ የራሱን ህዝብ የሚወጋ ነው በሚል መስከረም 7 2014 ዓ.ም በጆ ባይደን የተጣለው የአሜሪካ ማዕቀብ ይቀጥል የሚለውን ትዕዛዝ የፈረሙበት ትራምፕ በዚህ ረገድ ባይደንን ልክ ነው የሚል መልእክት አስተላልፈዋል። በዚህ ዘመን ነጭ ደብዳቤ ይዞ ወደ ነጩ ቤተ መንግስት የሚንጋጋ መንጋ ባይኖርም ቆብ ደፍቶ አሜሪካን ሊራገም ዋይት ሃውስ የሚሄድ የጳጳሳት ህብረት ባይታይም አሜሪካ እጅሽን አንሺ እያለ መፈክር ይዞ የሚሰለፍ አዲስ አበባ መስቀል አደባባይ ባይወጣም ያ በ2014 በባይደን የተጣለው ማዕቀብ ዘንድሮ በትራምፕም እንዲቀጥል የተወሰነው በአሳለፍነው መስከረም ነበር። ጆ ባይደን በመካከለኛው ምስራቅ፣ በሩቅ ምስራቅና በኤስያ ብቻ ሳይሆን በኤርትራም ላይ ይከተሉት የነበረው ፖሊሲ ድብልቅልቁ እንዲወጣ ያደረጉት ዶናልድ ትራምፕ አሜሪካ በአብይ አህመድ አገዛዝ ላይ የምትከተለውን ፖሊሲ ግን እንዲቀየር ማድረግ አልወደዱም። Call with journalists. Senior administration officials say that in establishing the new sanctions regime, they hope to increase pressure on the parties to sit down and talk, and in the case of Eritrea, to withdraw its forces from the country. The executive order creates a new tool for imposing sanctions on parties fueling the conflict. በመጀመሪያም ማዕቀብ ነበር። ማዕቀቡን በፊርማቸው ያጸደቁትም ጆ ባይደን የተባሉት 46ኛው የአሜሪካ ፕሬዝዳንት ነበሩ። በ2014 የኢትዮጵያ መስከረም ሆኖ በገባ በሰባተኛው ቀን ኤክስኪዩቲቭ ኦርደር 14046 ያሉትን ፕሬዝዳንታዊ ልዩ ትዕዛዝ ከዋይት ሃውስ ሆነው ሲፈርሙ ሚዲያዎች ከፊታቸው፣ ሹሞቻቸው በዙሪያቸው ነበሩ። ያ መመሪያ የብልጽግናውን ሰፈር መንጋዎች በጋራ እንዲንጋጉ፣ አርበኛ እንዲጫወቱ፣ ኢትዮጵያውያን እንዲያጫርሱ፣ አገርም እንዲያፈርሱ የረዳቸው፣ ነጫጭ ደብዳቤ እንጻፍ እያሉ እንዲነሱ ያገዛቸው ቢሆንም ከሰሜን ሸዋ እስከ ዛላምበሳ የሚሞቱ ኢትዮጵያውያን ቁጥር እንዲጨምር ያደረገም ሆኖ ቢያልፍ የ4 ኪሎ ቤተ መንግስት የዲፕሎማሲ ቅቡልነት ግን የተንኮታኮተበት ምርኩዝ ነበር። በሰሜን ኢትዮጵያ ዜጎች ላይ ጭካኔን አብዝታል፣ ሰዎችን በማንነታቸው መርጠህ ገድልሃል፣ የኤርትራን ሰራዊት አላስወጣ ብልሃል ተብሎ የተላለፈው ያ ፕሬዝዳንታዊ ማዕቀብ በዋናነት የሚፈጸመው በአሜሪካ በጅሮንድ ወይም ገንዘብ ሚኒስቴር ስር ሆኖ ከርሟል። ይህም የብልጽግናው መንግስት ከዚያች ሀገር የሚያገኘው ቤሳቢስቲን እንዳይኖር ካለም ለደህንነት መስሪያ ቤቱና ለመከላከያው እንዳይውል በጥብቅ የሚከታተል ነው። ይህ ማዕቀብ ከተጣለ በኋላ በፈረንጅ አቆጣጠር እስከ 2023 ድረስ ብልጽግና ከአሜሪካ ብቻ ሊያገኘው የነበረ $130 ሚሊዮን እንዲቀርበት ሆኗል። ይህ ማለት የአሜሪካ ገበያ ላይ በአገዋ በኩል የሚሸጠውን አይጨምርም። ይህም ለደህንነትና ለጸጥታ ልማት ስራዎች የሚውል ወይም
በሌላ ቋንቋ ለመከላከያና የአገዛዙ ያፈና ተቋማት ሊጠቀሙበት የነበረ ድጋፍ ተቋርጧል ማለት ነው። ይህ የአሜሪካ ማዕቀብ ብቻ ቢመስልም ሌሎች አገራትና አካላትም የአሜሪካን ፈለግ የአገዋን መንገድ ተከትለው ተመሳሳይ እርምጃ እንዲወስዱ የሚገፋፉ የዲፕሎማሲ አርጭም ሆኖ ቀጥሏል። ለአብነት ጆ ባይደን ያንን ፊርማ ካስፈረሙ በኋላ በ2021 የአውሮፓ ህብረት የብልጽግናን መንግስት ጦረኛ ነህና ለውጊያ ልታውለው ትችላለህ ብሎ $88 ሚሊዮን እንዳይሰጠው አድርጓል። ከ2021 እስከ 2022 ዓለም ባንክ በኢትዮጵያ ውስጥ ለትምህርትና ማህበራዊ ልማቶች መድቦት የነበረው $600 ሚሊዮን እንዲታገድ አድርጓል። ጀርመን፣ እንግሊዝና የስካንዲኔቪያን ሀገራት በሁለትዮሽ ስምምነቶች ሊሰጡት የነበረውን ድጋፍ ሰርዘዋል። በአጠቃላይ ከዚያ የባይደን ፊርማ አንስቶ እስከ 2024 አጋማሽ ኢትዮጵያ ከውጭ እርዳታ በቀጥታ ልታገኝ የነበረው $1 ቢሊዮን በላይ ሀብት በትግራይ በአማራና በኦሮሚያ ውስጥ በተካሄዱ ጦርነቶችና በቀጠሉ ውጊያዎች ምክንያት ተቋርጧል ወይም ዘግይቷል። ይህ የባይደን ደብዳቤ ያዋለደው ቅጣት ነው። እና አዳነች አቤቤ ስለ ነጻነት እየተናገሩ የማያውቁትን አድዋን ከአገዋ ጋር እያነጻጸሩ ካፌዙ ከዓመታት በኋላ ነው እንግዲህ ሰሞኑን እነ ሙፍሪያት ካሚል $525 ሚሊዮን እናገኝ ነበር፣ ወጣት ሴቶችን በብዛት ቀጥሮልን ነበር፣ አገዋ ቀረብን አልመለስም አለን የሚል ድንኳን ጥለው የተቀመጡት። የአሁኑ ፕሬዝዳንት ዶናልድ ትራምፕ ቅጣቱና ማጣቱ በኢትዮጵያም ላይ ይራዘም ሲሉ የአሜሪካ ምክር ቤት ደግሞ ለሌሎች አፍሪካውያን ማግኘቱ ይራዘም ጥቅሙ የሚሰንብትላቸው ብሎ ወስኗል። Well, let's now turn to some major developments on the future of African trade with the United States. Now, the U.S. House of Representatives has approved a 3-year extension to a deal which has proved hugely popular across the continent over the past quarter century. በዚህ ድፍን አፍሪካን ባስፈነደቀና ከዶናልድ ትራምፕ አስተዳደር ባልተጠበቀ ሁኔታ ለአፍሪካ በተሰጠ የነጻ ዕድል ላይ ኢትዮጵያ እንዳትኖር አደረገ የተባለው የአሜሪካ መንግስት አይደለም፣ ራሱ ብልጽግና ነው። ትራምፕ መስከረም ላይ ትልቅ ሚስማር የመቱበት ይሄው ዕድል በድጋሚ በምክር ቤቱ ተፈጽሟል። እዚህ ጋር ግን ሌላ ግራሞትን የሚያጭር ጉዳይ አለ። ሻቢያና ብልጽግና ያኔ እኛስ ሆነናል ፍቅር በፍቅር በሚሉበት ጊዜ የአብይ አህመድ አገዛዝ የኤርትራን ሰራዊት አስወጣ ሲባል ፈቃደኛ አልነበረም። እንደውም ይዋሽ ነበር አልገባም እያለ። በዚህም ምክንያት ይህ የአገዋ ክልከላ ማዕቀብ ተጥሎበታል። አስገራሚው ነገር ዘንድሮም የኤርትራን ሰራዊት ልታስወጣው አልወደድክምና ተብሎ በዚያው መመሪያ መቀጣቱ ነው። የዶናልድ ትራምፕ አስተዳደር በውጭ ጉዳይ ፖሊሲው ላይ ዓለምን የነቀነቀ የአሜሪካን ነባር ስርዓት የተገዳደረ ለውጥ ሲያካሄድና የቀደመውን አስተዳደራዊ ውሳኔዎች ሁሉ ሲሽር በአብይ አህመድ አገዛዝ ላይ የተከተለውን ፖሊሲ አለመቀየሩም መወያያ መሆን የሚገባው ጉዳይ ነው። አብይ አህመድ የኤርትራን ሰራዊት አላስወጣም አሉ በሚል ከ4 ዓመታት በፊት የጣለው ማዕቀብ ያራዘመው የዶናልድ ትራምፕ አስተዳደር ካሻሻላቸው ጉዳዮች መካከል አንዱ በኤርትራ ላይ የሚከተለው ፖሊሲ እንደሆነ ይጠቀሳል። የጆ ባይደን አስተዳደር በኤርትራ ላይ ይከተለው የነበረው ፖሊሲ የኮነኑት ዶናልድ ትራምፕ ለፕሬዚዳንት ኢሳያስ ባሳለፍነው ዓመት መጨረሻ ጻፉት በተባለው ደብዳቤ የቀደመውን አረመው መቀጠል ፍላጎታቸው መሆኑን ጠቁመዋል ተብሏል። ፕሬዚደንት ሕብረት መንግስታት አሜሪካ ዶናልድ ትራምፕ ናብ ፕሬዚደንት ኢሳያስ አፈወርቂ መልእኽቲ ሰዲደው ብዓለም ደረጃ ምምሕዳር ባይደን ንዘበላሸወ ዝምድናታት ንምዕራይ ይሰርሕ ከም ዘሎ ገሊጾም። ባይደን ያበላሸውን እያረምኩ ነው እያሉ ልክ እንደዚህ ደብዳቤ ያለ መልእክት ደጋግመው የሚናገሩት ዶናልድ ትራምፕ የቀድሞውን ፕሬዝዳንታቸውን ነጋ ጠባ ሲያብጠለጥሉ የሚውሉ ከፍ ዝቅ አድርገው የሚዘልፉ ውሳኔዎቻቸውን ሁሉ ሲሰርዙ የሚውሉ ቢሆኑም በኢትዮጵያ ገዢ ኃይል ላይ የተጣለው ቅጣት ልክ ነው ብለው አጽድቀውታል። ባይደን እዚህ ጋር ሲደርስ አልተሳሳተም እንደማለት። ሁለቱ የሚጠላሉ ሰዎች እኩይነቱን እኩል ያወገዙበት የብልጽግና መንግስት ፍጹም የተቃረነ ሀልዮት ባላቸው ባይደንና ትራምፕ አይን አንድ አይነት ሆኖ መታየቱ በእርግጥም አስገራሚ ነው። ኢሳያስ አፈወርቂን እንደ ወዳጅ ቆጥረው ደብዳቤ በጻፉባቸው ጣቶቻቸው በአብይ አህመድ አገዛዝ ላይ ቅጣትን ለመጣል አሰማርተዋቸዋል። እዚህ ጋር አንድ ጥያቄ መነሳት ይኖርበታል። አሜሪካ ስለምን የብልጽግናን መንግስት በሁለቱም ፕሬዝዳንቶቿ ቀጣችሁ? አብይ አህመድ በኢትዮጵያ መሪዎች ሁሉ ታይቶ በማይታወቅ ደረጃ ለአሜሪካ ሞታለሁ፣ ለአሜሪካ መሰልል ነበር፣ ወደፊትም ለአሜሪካ ለመስራት ዝግጁ ነኝ ብለው በይፋ የተናገሩ ጠቅላይ ሚኒስትር ናቸው። ኢትዮጵያን በረጋግደው ለአሜሪካ ርዕዮተ ዓለም በነ IMF በኩል የሸጡ ናቸው። ታዲያ ይህ እንደ ውለታ ስለምን አልተቆጠረላችሁም? ጠቅላይ ሚኒስትሩ ለአሜሪካ ያላቸውን ተላላኪነት ሳይሰስቱ የሚናገሩ መሆናቸውን ለመገንዘብ ቶም ጋርድነር ዘ አብይ ፕሮጀክት ሲል የጻፈውን መጽሐፍና ጆን ሊ አንደርሰን ዘ ፓላስ ጌትስ በሚል ርዕስ በዘ ኒውዮርከር መጽሔት ላይ ባስነበበው ረዥም መጣጥፍ መገንዘብ ይቻላል። ታዲያ አብይ የሚሞቱላት ሀገር ፕሬዝዳንቶች እንዴት ተመሳሳይ አቋም ያዙባቸው?
ቢያንስ የኢትዮጵያን ኢኮኖሚና የፖሊሲ ነጻነት የሸጡ ሰው እንዴት በዋሽንግተን ሹማምንት ማዕቀቡ አይነሳላቸውም? ለዚህ ጥያቄ ጠቅላይ ሚኒስትሩ ራሳቸው እንኳን መልስ ያላቸው አይመስልም። በአንድ ወቅት ሲያመልጣቸው ይህንኑ ጉዳይ አንስተው መመለስ ሲያቀታቸው የቋጩት መፈክር በማሰማት ነበር። ከብልጽግና እና ከነበረው መንግስት አንጻር ብታወዳድሩ ሞር ሊበራል የሚባለው የኛ መንግስት ነው። ዴሞክራሲ ፈቅዷል፣ ሚዲያ ፈቅዷል፣ ኢኮኖሚ እየከፈተ ነው። ታውቃላችሁ። ለምንድነው ወያኔን ሲያግዝ የነበረ ኃይል እኛን የሚቀርነን ስትሉ ዋናው አይዲያ አይደለም። ዋናው የሐሳብ መቀራረብ ሳይሆን የትኛው ሞር ይጠቅማል፣ የትኛው ሞር ይጎዳል። እኔ ለነሱም ለናንተም ለራሴም ደግሜ መንገር የምፈልገው ነገር ኢትዮጵያዊነት ያብባል፣ ኢትዮጵያ ትበለጽጋለች፣ ኢትዮጵያ በሚረዱ ኃይሎች አትገዛም። መፈክር በማሰማት የሚነሳ ማዕቀብ የለምና የአገዋ ክልከላ ዘንድሮም ቀጥሏል። የመቀጠሉ ምክንያትም ኢትዮጵያ አሁንም በህዝብ ላይ የሚጨክን መንግስት አለባት፣ ሙሰኛና ከህዝቧ የሚዘርፍ አገዛዝ ተጭኖባታል፣ ሴቶቿን የሚደፍር ወጣቶቿን የሚያስር መንግስት 4 ኪሎ አለ በሚል መሆኑን ፕሬዚዳንት ትራምፕ ካሰራጩት ፊርማም ላይ ሆነ በተያዘው ሳምንት መጀመሪያ በአሜሪካ ምክር ቤት የአገዋ ዕድል ሲራዘም ከተዘረዘረው መመዘኛ መረዳት ይቻላል። አፍሪካ ግሮዝ ኤንድ ኦፖርቹኒቲ አክት አገዋ የተባለው የገበያ ዕድል አሜሪካ ለአፍሪካ ሀገራት የሰጠችው የንግድ ዕድል ሲሆን ሀገራት ምርቶቻቸውን ያለምንም ቀረጥና ገደብ ወደ አሜሪካ ገበያ እንዲልኩ የሚፈቅድ ስምምነት ነው። ዕድሉ ይፋ እንደተደረገ እንደ አውሮፓውያን አቆጣጠር በጥቅምት 2000 ኢትዮጵያ ተጠቃሚ ለመሆን የሚያስፈልጉ መመዘኛዎችን አሟልታ በዝርዝሩ ውስጥ ወዲያውኑ ተካታ ነበር። በፈረንጅ አቆጣጠር እስከ 2021 ድረስ ቆይታም ነበር። ይህ የአገዋ ዕድል ደግሞ የእስያና የአረብ ሀገራት እንዲሁም የቱርክ ባለሀብቶች በኢትዮጵያ ውስጥ ፋብሪካዎችን በመክፈትና በማምረት የአሜሪካን ገበያ ለመጠቀም ያስችላል ብለው በብዛትና በገፍ እንዲገቡ ያደረገ ነበር። ዕድሉ በእስያና በሌሎች ሀገራት ስለሌለም ባለሀብቶች አገዋን አምነው ኢትዮጵያ ያላትን የሰውና የልማት አቅም ተማምነው ገቡ። ግማሽ ቢሊዮን ዶላር የሚደርስና የሚሻገር ገንዘብ የሚያስገኙ በመቶ ሺህ የሚቆጠሩ ወጣቶችን የሚቀጥሩም ሆኑ። ሆኖም ልማት ወደ ጦርነት ሲቀየር፣ ወጣቱም ከፋብሪካ ይልቅ ጦር ግንባር ሲጠራ፣ አሜሪካም በጦርነት ምክንያት አገዋን ስታግድ ፋብሪካዎቹ እየዘጉ ወጡ። ከዚያም እነ አዳነች አቤቤ አገዋና አድዋ እያሉ መጡ። እነ ሙፈሪያት ካሚል ደግሞ አገዋ ቆጨን እያሉ ናቸው። የአሜሪካ ምክር ቤት በበኩሉ ኢትዮጵያ የሌለችበትን የአገዋን ገበያ ከ3 ዓመታት በላይ እንደገና እንዲቆይ ፈቅዷል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።